ሩትዬ እንድትጠላ ለምታረጉ ሁላችሁም መልስ ዛሬ ቢኒ ሰጥቷልና ሩትዬ እንድትጠላና ከሚዲያ እንድትጠፋ የምታረጉ ፍጥረቶች ሁላችሁም እራሳችሁ ትጠፋላችሁ። የሰውን መጥፋት ስታስቡ ግን በነገራችን ላይ ራሳችሁ ወደ እናንተ ዞሮ እንደምትጠፉ እወቁ። ብዙ ሰው አሁን አብርሃም በሚዲያው ሩትዬን ለማስጠላት ያላደረገው ያልቆፈረ ጉድጓድ የለም። ራቁት ፎቶ እንትን አድርጋብኛለች፣ በጥፊ መታኛለች፣ ለእኔ ክብር አልሰጠችኝም ምናምን ብለህ በጣም ብዙ ነገር ተናግራል። ግን ያኔ ነገር የተናገርከው አንተ ሩታ እንድትጠላ ሩታ በቃ ከክብሯ ወይም ደግሞ ካለች አሁን ሰው ካላ ለሷ ላላት ፍቅር እንዲቀንስ ነበር የፈለግከው። ግን አይቀንስም። ልጅቷ በቃ ሲፈጥራት ፍቅር ነው ሲፈጥራት በቃ እንደዚህ የሰው ሞዴል ሰጥቶ ነው የፈጠራት። ስለዚህ እሷ እንድትጠላ የምትሞክሩ ግለሰቦች ብታርፉ ይሻላቸዋል። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ በዘት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ቢኒ ለትላንትናውም ለዛሬው ቪዲዮ ለሁሉም መልስ ሰጥቷል። ለገነት መልስ ሰጥቷል። ገነት በጣም ጥፋተኛ ነሽ፣ አይምሮ የለሽም፣ ማሰባትሽም ጤነኛ አይደለሽም፣ ትልቅ ሰው አይደለሽም። ልጅሽ ቢጠፋብሽ ምን ይሰማሻል? እቺ ልጅ አንድ ነገር ብትሆንስ? የአብርሃምን የኤርሜላ ማከሰስ ምናምን ታዩ ሩትዬ የሆነ ነገር ብትሆንስ? ብትጎዳስ? ሆስፒታል ብትገባስ? ምንድን ነው አታስቢም? ጭንቅላትሽ ምንድን ነው የሚያስበው? ያኔ ስታረጊ እቺ ልጅ ምን ይሰማታል? ልጇ ስጠፋባት ብለሽ ለምን አላሰብሽም? ለምን ለሰው አልተናገርሽም? ዱዝ ነገር ናቸው። እንደ ጉድ እኮ ነው።